በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ መታሰቢያ ለሆነው እርሱ አምላካችን ጾሞ ጹሙ ላለን እርሱ አርያ አብነት ሆኖ ሁሉን ነገር እሱ አሳይቶ ያንን እኛም እንድንከተለውና እንድንመስለው እሱ በመጾሙ የሚጠቀምበት የሚከብርበት ሳይሆን ለእኛ እንከብርበት ዘንድ በዚህ መልኩ ጾሙ ብሎ በተግባር ያሳየንን አብይ የተባለውን እርሱ አምላካችን በቸርነቱ 40 መዓልትና 40 ሌሊት የጾመውን ጾም ለመቀበል ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ ስለሆነልን ክብርና ምስጋና ለሱ ለአምላካችን ይሁን። እንኳንም ጾም መጣልን። ፍቅሩን አብዝቶ ደግነቱን ከሁላችንም ሳያርቅ ፈተናዎቻችን ሁሉ ከእግራችን በታች አስገዝቶልን በተለየ መልኩ ደግሞ ጾምን ለመጾም ስናስብ ምጽዋት ለመስጠት፣ ስግደት ለመስገድ፣ ጸሎትን ለመጸለይ፣ አምላካችንን ለመለማመጥ፣ ደጅ ለመጥናት በምናስብ ጊዜ ፈታኛችን እንዲሁ እጁን አጣጥፎ አይቀመጥምና ይሄንን ፈታኛችንን እሱ አምላካችን ስለ እናቱ ስለ ቅዱሳኑ ሁሉ ብሎ በደግነቱ ብዛት ገለል አድርጎልን በሰላም ጀምረን ለመፈጸም እንዲያበቃን በጾም የሚገኘውን በረከት እንድናገኝ እሱ በይቅርታው ብዛት እንዲደግፈን ኃይል ብርታት እንዲሆነን እየተማጸነው ነው። እንግዲህ ይህንን ረጅሙን የጾም ጊዜ የምንጀምረው እኛም እንግዲህ በዚህ መርሃ ግብራችን እንደሱ እንዳምላካችን ፈቃድ በየዓመቱ እንደምናደርሳችሁ ከጾም ጋራ የጾምን ምንነት የአብይ ጾምን ስንጾም ልናስተውላቸው የሚገቡ ምን ነገሮች ናቸው? ፍትሐ ነገሥቱስ አብይ ጾምን በተመለከተ ወይም በአጠቃላይ ጾምን በተመለከተ ምን የሚለው ነገር አለ? በየሳምንቱ ደግሞ ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት እያልን ደግሞ ቅዱስ ያሬድ በሰየማቸው ስያሜዎች ደግሞ የሚታሰቡ ሰንበታትም አሉና ከነሱ ጋር በተያያዘ ልንማረው የሚያስፈልገው ነገር ምንድን ነው የሚለውን በአጠቃላይ ነፍሳችን የምትለመለምበትን እግዚአብሔርን እንድናውቅ የሚያሳስቡ የተለያዩ መልእክቶችን እንግዲህ አንድ ሁለት እያል መከታተላችን እንቀጥላለን። በየመሃሉ እንግዲህ በዓላት ይመጣሉ። እኛም መንፈሳዊ ሕይወታችን የሚታደስባቸው የተለያዩ ቁም ነገሮች አሉ። እነሱን ሁሉ አምላካችን ከፈቀደልን ምንጮች እያመጣን የምናደምጠውን እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ከተዘጋጁ ምንጮች እያመጣን የምንከታተለውን ማህደረ ተዋሕዶ መንፈሳዊ የዩቲዩብ አገልግሎታችንን ነው እንግዲህ ማዳመጣችንን የምንቀጥለው። ደግነቱን አብዝቶ አሁንም ይችን ዕለት ለማየት ያበቃን ዓመቱን እኛ ከማናቀው እሱ ከሚያቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ እድሜውን አበድሮ ለዚህ ሰዓትና ደቂቃ አድርሶ ከሰባቱ አጽዋማት አንዱ የሆነውን ሁላችንም እንድንጾመው ቅድስት ቤተክርስቲያናችን የምትነግረንን የምታስተምረንን አብይ ጾምን ለማየት ስላበቃን በዚህ መልኩም ደግሞ በረከትን እንድንሻ በረከትን እንድንፈልግ እርሱ አምላካችን አሁንም ጊዜውን ባርኮክ ስለሰጠን ክብርና ምስጋና ኃያል ገናና ቅዱስ ለሆነው ስሙ ለሱ ይገባል ብለን ነው። ከምንም ነገር በላይ መቼስ እሱን ከማመስገን የበለጠ ነገር የለምና እሱን እያከበርን እያገነን የዛሬውን መርሃ ግብራችንንም እንዲሁም እንከታተለው። አዛኝት እናቱ ርርተ ሕሊና ርርተ ልቦና አንዳችም ነውር የሌለባትም መብርሃንም ልመናዋ ጸሎቷ እንደ ዓይን ጥቅሻ የሚደርስልን ፊትም ማያስመልሰው አንገትም ማያስቀልሰው ምልጃዋ ቃል ኪዳኗ አብሮናልና አዛኝቱም ስሟ የከበረ የተመሰገነ ይሁን። እንግዲህ የቅዱሳን አምላክ ለዛሬ ከቅበላ በመነሳት ፍትሐ ነገሥታችን በስፋት ከዚሁ ከጾም ጋር በተያያዘ አንቀጽ 15 ላይ በስፋት አትቶታልና ያንን እንዳለ እንደወረደ እንደ እግዚአብሔር ፈቃድ እንከታተላለን። ከዚያም የመጀመሪያው ሳምንት ዘወረደ ነው ተብሎ የሚጠራው ይሄ ቅበላው ቀን ማለት ነው። እሱንም በተመለከተ እንደዚሁ አጠር ያለ መልእክት አድምጠን ነው ለዛሬ ጾማችንን እንደሱ እንደ አምላካችን ፈቃድ የምንጀምረው። ስለ ሰሙነ ቅበላ እንዲህ እንበል። ተቀበለ ከሚለው የግዕዝ ቃል የወጣ ሲሆን ትርጓሜውም ያዘ፣ ተቀበለ፣ መቀበል፣ ዋዜማ ማለት ሲሆን ሰሙነ ቅበላ ስንል ደግሞ ጾሙን ለመቀበል ሰውነትን ማዘጋጃ ሳምንት ማለት ነው። ጾም ከመግባቱ በፊት ጾምን ለመቀበል ሲሰናዱ የሚቆዩበት ሰሞን ማለት ነው። ከልደት እስከ ሰሙነ ነነዌ ዘመነ አስተርእዮ ይባላል። ከጾመ ነነዌ እስከ አብይ ጾም መግቢያ ድረስ ያለው ዘመን ደግሞ ዘመነ መርአዊ ይባላል። ይህ ከሆነ ደግሞ በሃይማኖት ሕግ ሙሽራው የተባለው ክርስቶስ ነው። ሙሽሪት ደግሞ ቤተ ክርስቲያን ወይም ምእመን ናት። በስርዓተ መርአዊ ወመርአት መሰረት ምስጢሩን ብናየው ሙሽራው ሙሽሪትን ሊወስድና ሊያከብር የሚመጣበት ቀን እየተቃረበ ሲመጣ ሙሽሪት በልዩ መልኩ ተዘጋጅታ ወይም ትዘጋጃለች። ጌጦቿን ልብሶቿን ታዘጋጃለች። ሲመጣም ታጥባ ታጥና ነጽታ አጊጣ ትጠብቀዋለች። ይህ በአመዛኙ
የዓለም ማህበረሰብ ዘንድ የታወቀ ስርዓት ነው። ወደ ወርቁ ስንመጣ ቅበላ ማለት ሙሽራው ክርስቶስ ከመምጣቱ በፊት አስቀድሞ ሲመጣ እንደሚገባ ሆኖ ለመቀበል የመዘጋጃ ሰሞን ማለት ነው። ሙሽራው ሲመጣ ሙሽሪት የክብር ልብሷን ለብሳ አምራ አጊጣ በልዩ ልዩ ጌጣጌጥ ተንቆጥቁጣ እንደምትጠብቀው ሁሉ ቤተ ክርስቲያንም ምዕመናንኛ ሁላችን ሙሽራው ክርስቶስ ሲመጣ ንስሐ ገብታ ስጋውን ደሙን ተቀብላ ተቀድሳ ትጠብቀዋለች። ይህ ማለት ቤተ ክርስቲያን ማለት ህንፃው ሳይሆን ምዕመናን ናቸው። የምንቀበለው ሙሽራው አብይ ጾም ነው። ክርስቶስ ከኛ ጋር እኛም ከክርስቶስ ጋር የምንዋሃድበት፣ ክርስቶስ ከኛ ጋር የሚያድርበት፣ በልዩ ሁኔታ የነፍስ ተድላ ደስታ የሚደረግበት፣ የምህላው፣ የጸሎቱ፣ የስግደቱ ገበታ የሚዘረጋበት፣ ሰማያውያን መላእክት ሳይቀሩ የሚታደሙበት፣ ነፍሳችን የምትሞሸርበት ታላቁን አብይ ጾምን ለመቀበል የምናደርገው ዝግጅት ነው ቅበላ የምንለው። ስለዚህ ዝግጅቱ ሙሽራውንና የሙሽራውን ስርዓት ለመቀበል ነቅቶ ተግቶ መቆየት፣ መዘጋጀት፣ በኋላም መቀበል ነው። ወወፃ ውስተ ቀበላ መርአዊ እንዲል በአጠቃላይ ቅበላ ሲባል ጾሙን፣ ጸሎቱን፣ ሱባኤውን ለመቀበል የምንዘጋጅበት ሳምንት ማለት ነው። የቅበላ ትርጓሜው እንዲህ እየሆነ እያለ ግን ዛሬ እንደሚስተዋለው የጾሙን ወራት አስታኮ የሚታይ ወከባና ጫጫታ፣ ግርግርታ፣ ጭፈራው፣ በወረፋ በልቶና ጠጥቶ መስከሩ ክርስቶስን ለመቀበል ነው የሚል ክርስቲያን ካለ እጅግ ሞኝነት ነው። እንግዲህ ካሁን በኋላ ስጋን እንዳትበሉ በህይወት ዘመናችሁ ይህ የመጨረሻችሁ ነው የሚል አዋጅ የታወጀ እስኪመስል ድረስ ለረጅም ሰዓታት ለወረፋ መዋሉ፣ በዚያም እየደከሙ መብከንከን በእውነት ስጋን ለመብል ያስመስልብናል። መሰረታዊ ሐሳቡ ግን የሰማይና ምድር ያህል ከመራራቁ በላይ ከክርስቲያኖች ህይወት ጋር ፈጽሞ የሚቃረን ተግባር ነው። ቅበላ ማለት መዘጋጃ ማለት ነው። መዘጋጃ ስንልም ቢያንስ በሶስት መንገድ የምናየው ነው። አንደኛ ጾም ራሱ ዝግጅት ነው። ጾም ከምግብ ጋር ስለሚገናኝ መጀመሪያ ጉዳዩን ካለ መብላት ጋር ብቻ አገናኝተን ማየት ይኖርብናል። ሰው ቅበላን እንዴት ነው መመገብ ያለበት ያልን እንደሆነ አንድ ክርስቲያን በቅበላ ጊዜ ሊመገበው የሚገባው ለጾሙ የሚረዳውን ነው። ይህ ከሆነ ቁርጥ ስጋ፣ ጥብሱ፣ ስጋው፣ ክትፎው፣ የዶሮ፣ የበግ፣ የፍየልና የበሬ ስጋ እንዲሁም ወተትና እንቁላል ወዘተ እነዚህ ሁሉ ለጾም የሚረዱ ምግቦች ናቸውን ያልን እንደሆነ አይደሉም። ታዲያ በቅበላ ጊዜ በእነዚህ ምግቦች ፍቅር እጅጉን የምንወድቀው ለምንድን ነው? በቅበላ ክርስቲያኖች ከሚበሉት በአይነትም በመጠንም ቀንሰው በመብላት ለጾሙ ሰውነታቸውን ማለማመድ ይገባል። አንድ ስፖርተኛ ሰው ወደ ዋናው ውድድር ወይም ወደ መደበኛው ልምምድ ከቤቱ ፍትልክ ብሎ ወደ ውድድሩ አይገባም። አስቀድሞ ይለማመዳል። ከዚያ ሰዓቱ ሲቃረብ ደግሞ በመራመድና ዱብ ዱብ በማለት ሰውነቱን ያፍታታል። ይህ በእነርሱ አገላለጥ ያሟሙቃል። አንድ ክርስቲያንም አስቀድሞ ሰውነቱን ማፍታታት አለበት። ቅዱስ ጳውሎስ ሁሉ በአገባብና በስርዓት ይሁን ብሎ ያስጠነቀቀን ለዚህ ነው። አንደኛ ቆሮንቶስ ምዕራፍ 14። ቅዱስ ጴጥሮስም የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጸማችሁ ተስፋ አድርጉ፣ ትጸልዩ ዘንድ በመጠን ኑሩ ብሎናል። እዚሁ አንደኛ ጴጥሮስ ምዕራፍ 1 ቁጥር 13፣ አንደኛ ጴጥሮስ ምዕራፍ 4 ቁጥር 8። ምክንያቱም ሁሉም ነገር ልክ፣ መጠን፣ ህግ፣ ስርዓት ስላለው። እንግዲህ ቅበላ ማለት ሙሽራውን ለመቀበል የምናደርገው ዝግጅት ነው ብለናል። ይህ ከሆነ በገሃዱ ዓለም ሙሽሪት በሰርጓ ቀን ሙሽራዋን ጥንብዝ ብላ ሰክራ ብትጠብቀው ምን ሊፈጠር እንደሚችል ማሰብ ነው። እንግዲህ ከብዙ በጥቂቱ አንዱ ይሄ ነው። ሁለተኛው ቅበላ የህሊና ዝግጅት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ትውፊት መሰረት ሰንበታት፣ አጽዋማትና በዓላት በዋዜማው በጸሎት፣ በመዝሙር፣ በትምህርትና ወዘተ ልዩ አቀባበል ይደረግላቸዋል። ለምሳሌ አይሁድ ሰንበትን ቅዳሜ ማለት ነው ሲያከብሩ በዋዜማው አቀባበል ያደርጉላታል። አርብ ፀሐይ ሲገባ ካህኑ ደወል ይደውላል። አሊያም በቤት ያለ የቤቱ አባወራ የሰንበት መግቢያ ሰዓት መቃረቡን ድምፅ በማሰማት ያሳውቃል። በአካባቢው ያሉ ሁሉ ይሰበሰባሉ። በአንድ ላይ ሆነው ወደ ፀሐይ መውጫ ይሰግዳሉ። ጸሎት ይደረጋል። ይትባረክ እግዚአብሔር አምላከ እስራኤል የሚለው መዝሙርና 10ቱ ቃላት፣ ሌሎች ምንባባት ይደገማሉ። መብራት ተይዞ ዕለተ ሰንበት እንኳን ደህና መጣሽ ብለው ያከብሯታል። ከ3 ሰዓት በኋላ ራት ይበላሉ። ሌሊቱን በሙሉ እግዚአብሔርን ሲያመሰግኑ ያድራሉ። አይሁድ የፋሲካን በዓል ከማክበራቸው በፊት የ7 ቀን ጾም ይጾማሉ። በዋዜማው ቅበላ ይሆናል። ቅበላ በተለይ የነነዌ ጾም እንዳለቀ እስከ አብይ ጾም ዋዜማ ድረስ ያለው ሰሞን ሲሆን መናንያን
ካህናትና ምዕመናን ጾሙን ለመቀበል የተለያዩ ዝግጅቶች ያደርጋሉ። አባ ዲዮስቆሮስ ስለ አብይ ጾም ታላቅነት ሲናገር እንደ ሰው ሆኖ ለመጾም 40 መዓልት 40 ሌሊት በገዳመ ቆሮንጦስ ኖረ። ድል ይነሳልን ዘንድ ከዲያብሎስ ዘንድ በ3 አርእስተ ኃጣው ተፈተነ። 5500 ዘመን ሰልጥነው የኖሩትንና የጨለማ ገዥ የሆኑትን ሰራዊተ ዲያብሎስን በጌትነቱ ሻረልን እንዳለው ጌታችን ኢየሱስ ክርስቶስን አብነት አድርገን በመጾም በዚህ ዓለም ስንኖር ጥንተ ጠላት ዲያብሎስን ድል ለማድረግ በጾሙ በረከት ጸጋና መንፈሳዊ ኃይል ለማግኘት እንድንበቃ የምናደርገው የዝግጅት ሰሞን ነው። የህሊና ዝግጅት በጾሙ ወራት ልናያቸውና ልንሰማቸው ከማይገቡ ስጋውያት ተግባራት ለመራቅ የሚያስችል የስነ ልቦና ግንባታ የምናደርግበት ሰሞን ነው። ለምሳሌ ስጋዊ ፊልሞችን፣ ዋዛ ፈዛዛ ያሉባቸው ተውኔቶችን፣ ድራማዎችን፣ የፖለቲካ ዲስኩሮችና ወዘተ ከማየት መቆጠብ፣ ስጋውያት መጽሐፍትን ከማንበብ መከልከል፣ በአንጻሩ ደግሞ ምህላዎችን መሳተፍ፣ ስብከቶችን ማዳመጥ፣ ቅዱሳት መጽሐፍትን ማንበብ፣ እነዚህን ለማድረግ ህሊናን ማዘጋጀት እንደሚገባ ነው። እንግዲህ በቀበላ አንዱ ልናስተውል የሚገባን የመጨረሻው መንፈሳዊ ዝግጅት ነው። በቀበላ ሰሞን አባቶቻችን በየገዳማቱና አድባራቱ ለቤተ እግዚአብሔር መገልገያ የሚሆኑ ነዋያትንና መባን ያዘጋጃሉ። 8ቱን የአብይ ጾም የሱባኤ ሳምንታት የሚያሳልፉበትን ቦታ ይመርጣሉ። ለጸሎት የሚያግዟቸው መጽሐፍት ያዘጋጃሉ። በጾም በጸሎት በምጽዋት ለማሳለፍ እቅድ ያወጣሉ። በከተማና በገጠር የሚገኙ ምዕመናንም ጧፍ፣ ዕጣን፣ ዘቢብ፣ አልባሳት ሲገዙ ይሰነብታሉ። ምዕመናን ለራሳቸውም ሆነ ለገዳማውያን ቆሎ፣ በሶ ሲያዘጋጁ ይሰነብታሉ። የጥሉላት ምግቦች የነካቸውን ዕቃዎችን ንጹህ በማድረግ ለሱባኤ የሚሆኑ አልባሳትን ያዘጋጃሉ። አልፎ አልፎ ጾሙን በንጹህ ሕሊና ለመጀመር ከመምህረ ንስሐቸው ጋር ይወያያሉ። ምክርና ሕዝናት ይቀበላሉ። ኃጢአትህን ለማመን ለመናገር አትፍራ እንዳለ ሲራክ መጽሐፈ ሲራክ ምዕራፍ 3 ቁጥር 18 የበደሉ ማሩኝታ የተጣሉም ይቅርታ ይጠይቃሉ። ሌሊቱን ለሰዓታት ለኪዳን ቀኑን ለቅዳሴ ማታውን ለሰርክ ጸሎት ለማዋል ያቅዳሉ። ዛሬ ግን ቅበላ ሲባል በአብዛኛው አይምሮ የሚከሰተው ከሰባ ወርዶና ወራርዶ አሊያም ልኳንዳ ቤት ተሰልፎና ታድሞ ጥሉላት ምግቦችን በየአይነቱ አሰልፎ ጠጅ ወይም አልኮል ተጎንጭቶ ከመጠን ያለፈ ደስታ ፈጥሮ ጾሙን መቀበል ሆኗል። ቅዱስ ጴጥሮስን በመልእክቱ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንዳለው ከመጠን ያለፈ ማንኛውም ድርጊት ለፈተና ብሎም በዲያብሎስ ሊያስማርከን ይችላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። ስለዚህ ታላቁን ጾም ለመቀበል ለአንድ ክርስቲያን መንፈሳዊ ዝግጅት በእጅጉ ያስፈልጋል። እንግዲህ ቀበላ ስንል እነዚህ 3 መሰረታዊ ጉዳዮች ከአይምሯችን መጥፋት የለባቸውም። የመጀመሪያው ጾም ዝግጅት ነው ብለን ዝግጅት እንደሚያስፈልገው፣ ሁለተኛ የህሊና ዝግጅት፣ ሶስተኛ ደግሞ መንፈሳዊ ዝግጅት። እነዚህን ሁሉ ካደረግን በእውነት ጾማችንን እንደሱ እንደ አምላካችን ፈቃድ እርሱ እንደፈቀደልን አድርገን በመጾም ዋጋ ለምናገኝበት ነገር እርሱ አምላካችን ያተጋናልና ትላንት ከዚያም ቀድሞ ስናደርገው የነበረውን ነገር ትተን አሁን ደግሞ ለወጥ ባለመልኩ እግዚአብሔር በሚወደው መልኩ እንድንቀበለው እንድንዘጋጀው ያስፈልገናል። ይህኑ በተመለከተ ቀጣዩ መልእክታችን በስፋት የምናየው ፍትሐ ነገሥት መቼስ ጾምን በተመለከተ ጸሎትን በተመለከተ በአጠቃላይ በቅድስት ቤተክርስቲያናችን የሚደረጉ ስርዓቶችን ደንግጎ የያዘ የህግና የስርዓት መጽሐፍ ነውና አንቀጽ 15 ላይ በስፋት ስለ ጾም ተነግሮ እናገኛለን። በተለይ በአብይ ጾም የሚደረጉ የማይደረጉ ሁሉ አንዳንድ ስርዓቶች አሉና እነዚያንም ያካተተ ነው። እስከ መጨረሻው እስከ ሕማማት ድረስ ሁሉ የሚናገረውም አለ። እንደው ሳንቆራርጠው እንደ እግዚአብሔር ፈቃድ ለሁላችንም ትምህርት እንዲሆነን እንደወረደ እንዳለ መጽሐፉ ላይ የሚነግረንን እንደ አምላካችን ፈቃድ እንድንከታተላለን። ለሁላችንም በእውነት መሰረታዊ ግንዛቤ ይሰጠናልና በዚህ መልኩ እንድናደምጠው አምላካችን ለልባችንም እሱ በቸርነቱ ነግሮልን እንዲያሳድርልን ፈቃዱ ይሁንልን። አባቶቻችን ለእያንዳንዱ ስራዎች ስርዓትን ሰርተውልናል። ይህንን በመንፈስ ቅዱስ ተመርተው ለኛ የሰሩልንን ህግ ደግሞ ማወቅና ተግባራዊ ማድረግ ህይወትን የሚያሰጥ በረከትን የሚያድል መሆኑ የተረዳ ነው። በመሆኑም አሁን በያዝነው ጾም ውስጥ ምን ማድረግ ይጠበቅብናል የሚለውን ከፍትሐ ነገሥቱ ቃል በቃል እንመልከት። ፍትሐ ነገሥት አንቀጽ 15 በእንተ ኩሎሙ አጽዋም ስለ ጾሞች ሁሉ ብሎ የነገረንን ጠቅለል ያለውን ሐሳብ እንዲህ ለማየት እንሞክራለን። ለሁል ጊዜውም የሚረዳን ስለሆነ እንደው ሁላችንም ይህንን ለወደፊቱ ለምናደርጋቸው ከጾም ጋር በተያያዙ ልንሰራቸው ልንፈጽማቸው የሚገቡ ስርዓትን የሚነግረን ስለሆነ አምላካችን እንደፈቀደ እንዲህ እንከታተላለን። ጾምስ ይላል ሲጀምር ራሱ
ቁጥር 564 ላይ ፍትሐ ነገሥት። ጾምስ በሕግ ውስጥ በታወቀው ጊዜ የሰው ከምግብ መከልከል ነው። በደሉን ለማስተስረይ ዋጋውን ለማብዛት እርሱን ወዶ ሕግን ለሰራለት እየታዘዘ የፈቲውን ኃይል ያደክም ዘንድ ለነባቢት ነፍስም ትታዘዝ ዘንድ። ቁጥር 565 ለክርስቲያን ሁሉ የታዘዘውም ጾም ክብር ምስጋና ይግባውና ክርስቶስ የጾመው ጾመ አርባ ነው። ፍጻሜዋ ከፍስህ ወይም የአይሁድ ፋሲካ በፊት ባለው አርብ የሚሆን ነው። ከዚህም ቀጥሎ የስቅለት ሳምንት ነው። እነዚህን እስከ 12 ሰዓት ድረስ ይጾማሉ። ደም የሚወጣው እንስሳ ከእንስሳትም የሚገኘው አይበላባቸውም። ዳግመኛም በየሳምንቱ ሁሉ አርብና ረቡን መጾም ነው። በዓለ ሃምሳ የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር እንደተጻፈው እስከ 9 ሰዓት ድረስ ይጾሟቸው። በዚህ ላይ የተጨመሩ ሌሎች ጾሞች ግን በግብፅ ቤተ ክርስቲያን ተጽፈዋል። ከእነርሱም እንደ አብይ ጾም በመጠንቀቅ የሚሆን አለ። ይህችውም ከአብይ ጾም አስቀድማ የምትሆን የህርቃል ጾም ናት። የነነዌ ሰዎች ጾም 3 ቀን፣ የልደትና የጥምቀት ዋዜማ ጾመ ገሃድ ወይም ጾም ገሃድ ተብሎ የሚጠራው ነው። ከእነርሱም የሚያንስ እንደ ረቡዕና እንደ አርብ የሚሆን አለ። ይኸውም ከልደት አስቀድሞ የሚጾም ጾም ነው። መጀመሪያው የህዳር እኩሌታ ፋሲካው የገና በዓል ነው። ከዚያም ቀጥሎ ከበዓለ ሃምሳ ቀጥሎ ያለ የሐዋርያት ጾም ነው። ከፋሲካ በኋላ ማለት ነው። ፋሲካው በጴጥሮስና በጳውሎስ በዓል ሐምሌ 5 ቀን ነው። እነዚህን ጾሞች ሕጎቻቸውን ከተቀበሏቸው በኋላ ከጥቂቶቹ ውሳኔዎች ቁጥራቸው ከሚበዙ ሊቃነ ጳጳሳት ወገን ከተቆጠሩት ጋር ሕዝቡ እነሆ ጾመዋቸዋል። ያለ ሕጸጽም ሊጠብቋቸው ይገባል። ቁጥር 571 ከነዚህም ሌላ ብዙ ሰዎች ጠብቀው የሚጾሙት አለ። ይኸውም ጾም ለእመቤታችን በዓል ወይም ስለ እመቤታችን በዓል ነው። ይልቁንም መናኔዎች መነኮሳት የሚጾሙት መጀመሪያው ነሐሴ 1 ቀን ፋሲካው የእመቤታችን በዓል ነው። በእነዚህ በታዘዙት ጾሞች ከቀኑ እስከ 9 ሰዓት ድረስ ይጾሙ። ከዚህ ከታዘዘው አብልጦ የጾመ ግን ዋጋው ይበዛለታል። ከጥሉላት በቀር እሁድና ቅዳሜ አይጾሙ። ጾምስ የሥጋ ግብር ነው፣ ምጽዋት የገንዘብ ግብር እንደሆነ ሕግ ጾምን ያስወደደው የፈቲው ጾር ትደክም ዘንድ ለነባቢት ነፍስም ትታዘዝ ዘንድ ነው። ጸሎትን ያሻው ፈቃድ ለልብ የቁጣ ኃይል እንድትታዘዝ እንደሆነ። ጾም ይረባናል ብለን ከመጾማችን የተነሳ መንፈሳውያንን እንመስላለን። ከመሰልናቸውም የሚመስሉትን ለመምሰል ይቻላል። ዳግመኛም ጿሚው የረሃብን ችግር ያውቅ ዘንድ ለተራቡትና ለሚለምኑት ይራራላቸው። ዳግመኛም በጽኑ ፈቃድ ሆኖ ሊመገበው ስጋውና ደሙን ይቀበል ዘንድ ነው። መቀበሉም በስጋዊና በነፍሳዊ ትጋት ይሁን። ዳግመኛም ከእንስሳዊ ባህሪ ተለይቶ የጾምን ስርዓት ጠብቆ ከሰው ወገን ደግሞ በጸሎት የተለየ ሆኖ ስለ አጽዋም በተሰሩት ሕጎች የጸና ሆኖ በሁለንተናው እግዚአብሔርን ያምልከው። ጾመ አርባ በእናንተ ዘንድ የከበረ ይሁን። መጀመሪያውም ከሰንበቶቹ ሁለተኛ የሆነው ሰኞ ነው። መጨረሻውም ከፍስህ አስቀድሞ ባለው በዕለተ አርብ ነው። ይህም ከፍስህ ሱባኤ በኋላ ያለ ሱባኤ እንደሆነ ያስረዳል። ከአብይ ጾም በኋላ የከበረ ሰሙነ ሕማማትን ትፈጽሙ ዘንድ ትጉ። ከእርሷ በኋላ የፋሲካ ሳምንት የሚሆን ሰሙነ ፍስህ ወይም የአይሁድ ፋሲካ እንደሆነ ይታወቃል። እንደዚሁም እነዚህን 6ቱን ቀኖች እንጾም ዘንድ አዘዙን። በየሳምንቱም ረቡዕንና አርብን እንጾም ዘንድ አዘዙን። ይኸውም ምክር የተፈጸመበት ነውና ይሄኛውም መድኃኒታችን ፈቃዱን ስለፈጸመበት ነውና። በሰባተኛው ቀን ዶሮ በጮኸ ጊዜ ከጾም ይረፉ። ዘወትር በዕለተ ሰንበት መጾም አይገባም፣ እግዚአብሔር ከሥራው ሁሉ አርፎበታልና። ቅዳሜ ስዑርን ብቻ ሊጾም ይገባል እንጂ የፍጥረታቱ ሁሉ ፈጣሪ በመቃብር ውስጥ አድሮበታልና። በእኒህ በ6ቱ ቀኖች ከቂጣ ከጨው ከውሃ ብቻ በቀር አይብሉባቸው። በሰሙነ ሕማማት ማለት ነው። በእኒህ ቀኖች ከወይን ከሥጋ ተለዩ። የሐዘን ቀኖች ናቸውና የደስታ ቀኖች አይደሉም። አርብንና ቅዳሜን ግን ሁለቱንም በአንድነት ጾሟቸው። የሚችል እስከ ሌሊቱ ዶሮ ጩኸት ጊዜ ድረስ ምን አይቅመስባቸው። ሰውየውም ሁለቱን ቀኖች በአንድነት መጾም ባይቻለው ግን የቅዳሜን ጾም ይጾም። ጌታ ስለ ራሱ እንዲህ አለ። ሙሽራውን ከነርሱ ለይተው በወሰዱት ጊዜ ያን ጊዜ ይጾማሉ። እናንተም በእነዚህ ቀኖች እስከ ሌሊት ድረስ ጾሙ። ሙሽራውን ከኛ ለይተው በወሰዱት ጊዜ
እኛ እንደጾምን። በዓለ ሃምሳን ከጨረሳችሁ በኋላ ዳግመኛ 7 ቀን ሌላ በዓል አድርጉ። ከዚህም ቀጥሎ ካረፋችሁ በኋላ ጾሙ። ዳግመኛም ረቡዕንና ዓርብን ዘወትር ትጾሙ ዘንድ እናዛችኋለን። የሚቻላችሁስ ከሆነ ከእህል ከዚህ አብልጣችሁ ጾሙ፣ ለድሆችም ምጽዋት ስጡ። ዳግመኛ ቢቻላችሁ ከዚህ አብዝታችሁ ጾሙ በማለታቸው ይህን ሕግ እነሆ ወሰኑ። በጾሙ ምክንያት ጠብ ክርክር ቢሆን መጾም ይገባል፣ ከመብላት በጣም ይሻላል። ዳግመኛም ስለ 50ኛው ቀን አከባበር ሙሴ ከእግዚአብሔር ዘንድ የተቀበለውን ሕገ ኦሪት ለሕዝቡ ከማስተማር በፊት እንደ ጾመ ጌታችንም በእርሱ ላይ መንፈስ ቅዱስ ከወረደ በኋላ የእርሱን ሕግ ለሕዝብ ከማስተማሩ አስቀድሞ እንደዚሁ ጾመ። ሐዋርያትም በበዓለ ሃምሳ መንፈስ ቅዱስ በወረደላቸው ጊዜ ሕገ ወንጌልን ለሕዝብ ከማስተማራቸው አስቀድሞ እንደዚሁ ጾሙ። እኛም በዚህ በእነርሱ ተመራን። ልደት በጾም ቀኖች ረቡዕና ዓርብ ቢውል ይጸልዩ፣ ሥጋውና ደሙንም ይቀበሉ፣ እስከ 9 ሰዓት ድረስ ጾሙ ብለው አይፍረዱ። አንድ ሰው በባህር ቢኖር ሰሙነ ሕማማትን ባያውቅ ከበዓለ ሃምሳ በኋላ ይጹም። ይኸውም ሰሙነ ሕማማትን የሚጠብቅ አይደለም፣ ምሳሌውን ብቻ ነው እንጂ ስለ እርሱ መጾም ይገባዋል። አብይ ጾምንና ዓርብን ረቡዕን የማይጾም የታወቀ ደዌ ያለበት ካልሆነ በቀር ካህን ከሆነ ይሻር፣ ሕዝባዊ ቢሆን ይለይ። ካህን ሰሙነ ሕማማትን ቀንና ሌሊቱን ሳያስተካክል አስቀድሞ ቢያውል ይሻር። ከሕማማት ቀጥላ ከምትሆን ከቅዳሜ ስዑር በቀር እሁድንና ቅዳሜን የጾመ ካህን ቢኖር ሻር። በአብይ ጾም የሰማዕታትን በዓል ልናከብር አይገባንም። የሰማዕታት መታሰቢያ በእሁድ በቅዳሜ ይሁን እንጂ። በአርባ ጾም ሰርግ ማድረግ አይገባም። ሴትም በወለደች ጊዜ ሰውን ወደ መጠጥ ቤት መጥራት አይገባም። ከካህናት ወገን ማንም ቢሆን በአርባ ጾም በዓርብና በረቡዕም ጾም ወይን መጠጣት አይገባውም። ወደ መዋት ውሽባ ቤት አይግባ። በአብይ ጾም ወራት ሰው ከሚስቱ ጋር አይተኛ። የሰማዕታት በዓል ከጾም ላይ ቢውል ስለ ሰማዕታት ሞት ምክንያት ኤጲስቆጶሱ ወይም ቄሱ ለሕዝቡ በመብል በዓል ቢያከብር ይሻር፣ እርሱ ለብዙዎች ሰዎች የኃጢአት ምክንያት ሆኗልና። እነርሱ በፈቃዳቸው ቢበሉ ግን ኤጲስቆጶሱ ወይም ቄሱ ይለያቸው። በጾም ወራት ከሆነ በሰማዕታት በዓል ቀን በመብል በመጠጥ ማክበር አይገባቸውምና እነዚህ ሰማዕታት እየተራቡ እየተጠሙ በእሳት ተቃጥለው ሞተዋልና። ስለ ልደትና ስለ ጥምቀት ግን በዚያ ዘመን በኒቅያ የተሰበሰቡ ሊቃውንት ቅዳሴው በሌሊት ይሆን ዘንድ አዘዙ። ዳግመኛም በበዓለ ሃምሳ እንደዚሁ ነው። ክብርት በምትሆን በአርባ ጾም በመጀመሪያው ሱባኤ ፀሐይ እስኪገባ ድረስ ይጹሙ። እንግዲህ አሁን የምንቀበለው ዘወረደ የሚለውን ማለት ነው። የመጀመሪያው ሳምንት ማለት ነው። የመጀመሪያው ሱባኤ ካለፈ በኋላ እስከ 11 ሰዓት ድረስ ይጾሙ። አሁን ቅድስት ሁለተኛው ሰንበት ቅድስት ነው። ከቅድስት ማግስት ጀምሮ እስከ ሆሳዕና ዓርብ ድረስ ማለት ነው። በሰሙነ ሕማማት ግን እስከ 11 ሰዓት ማለት የሚጾመው። በሰሙነ ሕማማት ግን ኮከብ እስኪወጣ ድረስ ይጾሙ። በእነዚህም ወራቶች አያጊጡ። እንግዲህ በሶስት የተከፈለ ነው ጾሙ ማለት ነው። የመጀመሪያው ሳምንት ዘወረደ የምንለው አሁን የምንቀበለው ሳምንት እስከ ምሽቱ 12 ሰዓት። ከዛ በኋላ ያለው 40ው ቀንና 40 ሌሊት ጌታ በመሃል የጾመው ከቅድስት ሰኞ ጀምረን እስከ ሆሳዕና ዓርብ ድረስ ደግሞ እስከ 11 ሰዓት ወይም 5 ፒኤም በውጭ ወይም በፈረንጆቹ ሰዓት አቆጣጠር። ከዛ የመጨረሻው ሳምንት ደግሞ እስከ ምሽቱ 1 ሰዓት ወይም ደግሞ ኮከብ እስኪወጣ የተባለው ልብ ይሏል። ያው አራተኛው ደግሞ አክፍሎት ነው። እንግዲህ ከሐሙስ ጀምሮ የሚያከፍላለ፣ ዓርብ ጀምሮ የሚያከፍላለ ማለት ነው። እስከ ትንሣኤ ሌሊት ማለት ነው። ይሄንን እንዳንረሳው፣ እንደው መጽሐፉ የሚለን ይሄን ነው ለማለት ነው። ሴቶችም ጌጣቸውን ይተዉ፣ ሁሉም ለእያንዳንዱ በአርባ ጾምና በሰሙነ ሕማማት መጠበቅ ይገባዋል። ድህነታችንና የኃጢአታችን ስርየት በእነርሱ ነውና። ይኸውም ስራ አንዱስ እንኳ በአርባ ጾም ወራት በምንጣፍ ፈጽሞ እንዳይገናኝ ከጋብቻ ሕግ የወጣ ነው። ክብርት በምትሆን በሕማማት ወራት ይህችን ኃጢአት የሚሰራት ሰው ወዮለት። በአርባ ጾም በተላ በደስታ ፈቃዳችንን ካደረግን ትንሣኤውን ባየን ጊዜ ተላ ደስታችን ወዴት አለ? ጾም ከእህል ከውሃ መከልከል አይደለም። ከእግዚአብሔር ፊት የሚደርስ ጾምስ የልብ ንጽሕና ነው። ሥጋ ቢራብ ቢጠማ፣ ነፍስ ግን ፈቃዷን ብትፈጽም፣ ልብም ከጣዕሙ የተነሳ ደስ ቢለው የጾምህ ጥቅሙ ምንድን ነው? በተባህቶ በትሕትና 40 ቀን ጾምን ይጾሙ። ከጥሉላት መከልከል ይገባል። አያግቡም። በሰሙነ ሕማማት ክርስትና ማንሳት
ክህነት መስጠት፣ ለሞቱ ሰዎች መጸለይ አይገባም። በእነዚህም ቀኖች በቤተ ክርስቲያን ውስጥ ፈጽሞ ማገልገል ይገባል እንጂ በሰሙነ ሕማማት ስለሚሞቱ ሰዎች የሙታን ግንዘትና የሐዋርያት ሥራ ወንጌላት የሙታን ፍትሐት በሆሳዕና በዓል ቀን ይነበብ እንጂ። በጸሎተ ሐሙስ ጸሎተ ተአምሆ እግዚአ ሕያዋን የቡራኬ ጸሎት አይባልም፣ አይጸለይም። ቅዳሜ ግን እግዚአ ሕያዋን ይባላል፣ ፍትሐት ይፈታል። ከመሳለም በቀር ጸሎተ ዕጣንም ይጸልያል። በዕለተ እሁድ ግንዘት ማድረግ፣ በፋሲካ ቀንም ማልቀስ አይገባም። ዳግመኛም በውስጧ በአርባ ጾም ከተላ ከደስታ ወገን ምንም ማድረግ አይገባም። መጋባት፣ ክህነት መስጠት፣ ክርስትና ማንሳት፣ ከሹመትም ወገን ስለሚሞቱት ከመጸለይ በቀር ምንም ማድረግ አይገባም። ይሞታል ተብሎ ለሚያስፈራው ግን ጥምቀተ ክርስትና ይደረግለታል። አብይ ጾም 8 ሱባኤ እንደሆነ በነገሥታት መጽሐፍ ተጻፈ። መጀመሪያው የክረምት መጨረሻ ነው። የኢትዮጵያ ክረምት እንዳይደለ ይታወቃል። መጨረሻው የበጋ መጀመሪያ ነው። በየሳምንቱ 5 ቀን መጾም ይገባል። በብሉይ ሕግ በዓል በቅዳሜ፣ በሐዲስ ሕግ በዓል ደግሞ በእሁድ ይብሉ። ቅመማት የበዛበትን አይብሉ። የአርብንና የረቡን ጾም ግን ከልደት ከጥምቀት ከበዓለ ሃምሳ በቀር ዘወትር ይጾሙ። ከእሁድና ከቅዳሜ በቀር ለእግዚአብሔር የሚታዘዙ ሰዎች ከበዓለ ሃምሳ በኋላ የሐዋርያት ጾም መጾም ይገባቸዋል። እንግዲህ ለክርስቲያን ሁሉ የታዘዘው ጾም ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ የጾመው አብይ ጾም ነው። ቢጾሙት ዋጋ ያገኙበታልና፣ ባይጾሙ ፍዳ ይቀበሉበታልና። አንድም በሰሙነ ሕማማት ከምግብ መከልከል ነው። የሚጾመው ከምንድን ነው ከተባለ ጾም የሚወጣበት የእንስሳ ስጋ አይበላባቸውም አለ። እንግዲህ ጾም ሲወጣ ስጋ ስለምንበላ ማለት ነው። ያ አይበላበትም። በዘር በሩካቤ የሚወለድ ከእንስሳት የሚገኝ ወተት፣ ቅቤ፣ አይብ፣ እንቁላልም አይበላባቸውም። ከእንስሳት ወገን ያይደለ እንበለ ዘር ወይም ያለ ዘር የሚበዛ አሳም አይበላባቸውም። ጾሙን ሲጾም ጾሙን ለሰራው እየታዘዘ፣ አብይ ጾምን ሲጾም ለጌታ፣ ጾም ሐዋርያትን ሲጾም ለሐዋርያት ወይም ሐዋርያት ለሰሩት እየታዘዘ። ጾም ለምን ቢባል ለስርየታ አበሳ ኃጢአቱ ሊሰረይለት፣ ወብዝሃ እሴት ዋጋው ሊበዛለት፣ ፈቂዶ ኪያሁ ጸዋሚውን አንድም ጾምን ወዶ፣ ከመያድክም ኃይለ ፍትወት የፈቲውን ጾር ያደክም ዘንድ፣ ወትተአዘዝ ለነፍሰ ነባቢት ስጋ ለነባቢት ነፍስ ትታዘዝ ዘንድ፣ ከመይድክም ይላል የፈቲው ጾር ይደክም ዘንድ። እነዚህ እንግዲህ ከጾም ጋር በተያያዘ ፍትሐ ነገሥታችን አንቀጽ 15 የገለጻቸው ናቸው። በሌላም በልኩ ጾም እንደምን ነው ብሎ ደግሞ የበለጠ ያብራራል። ከላይ እንዳየነው ጾም የስጋ ግብር ነው፣ ምጽዋት የገንዘብ ግብር እንደሆነች፣ አንድም ስጋን መገበር ነው፣ ምጽዋት ገንዘብን መገበር እንደሆነች ብሎ ዳግመኛም እግዚአብሔርን በነፍስ በስጋው ያገለግል ዘንድ ነው። እንስሳትን በሚመስልበት ባህሪው በጾም መላእክትን በሚመስልበት ባህሪው ደግሞ በጸሎት ይማጸን ዘንድ ነው። እየጾመ ባይጸልይ ባይሰግድ፣ በስጋ ብቻ እየጸለየ ባይጾም ባይሰግድ በነፍስ ብቻ ማገልገል ነው። እየጾመ ቢሰግድ ቢጸልይ ግን በነፍስም በስጋም ማገልገል ነውና። ዲድስቅልያ በ29ኛው አንቀጽ አብይ ጾም በእናንተ ዘንድ የከበረ ይሁን አሉ። ሐዋርያት እሁድ እሁድን አውጥተው ቢቆጥሩ 5 ቀን ጎደለባቸው። 5ቱን ቀን ዘወረደ ጾመው ለስብከተ ወንጌል ይፋጠኑ ነበርና። ይረባናል ይጠቅመናል ብለን ከመጾማችን የተነሳ አብዝተን ከመጾማችን የተነሳ እንጦንስ መቃርስን አንድም መላእክትን እንመስላለን። በጾም በገድል ከመሰልናቸው በክብር ለመምሰል ይቻላል ይለናል። ጾም እንግዲህ በአጠቃላይ ከምጽዋት ከስግደትና ከጸሎት ጋር አብሮ የሚሄድ ነው። አውቀንና ተረድተን ወደን ፈቅደን ደስ እያለን መጾም እንደሚገባ እንዲሁም በዓላማ መጾም እንደሚገባ ነው ቅዱስ ቤተክርስቲያናችን በስፋት የምትነግረን። እነዚህ 3 ወይም 4 ጥቅሶች በተለይ ከጾም ጋር በተያያዘ ለሁላችንም በልባችን እንድናሳድርና እናንተ መጽሐፍ ቅዱሱን ገልጣችሁ ከፍ ዝቅ እያላችሁ እንድታነቡት ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 8 መብል ወደ እግዚአብሔር አያቀርበንም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ሁሉ ተፈቅዶልኛል ሁሉ ግን አይጠቅምም። ሮሜ ምዕራፍ 14 ቁጥር 17 የእግዚአብሔር መንግሥት መብል መጠጥ አይደለችም። ዕብራውያን ምዕራፍ 13 ቁጥር 9 ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም የሚሉ ጥቅሶች አሉ። እነዚህ ጥቅሶች ነው ከመሃል ነው ወደ እናንተ ያደረስነው ለንግግራችን እንዲጠቅመን በማለት ነው። እናንተ እኛ ሁላችንም እንግዲህ መቼስ ከመንፈሳዊ ጉዳይ ጋር ስለሆነ ትኩረታችን ካሁን በኋላ እንደ ሁልጊዜም ቢሆን ማለት ነው እንደው በተለይ
በተለይ ግን በጾም ጊዜ መጽሐፍትን እየገለጥን መጽሐፍ ቅዱሳችን ምን እንደሚል በዚህ መልኩ እንድንከታተለው ያስፈልገናል። የዛሬውን ሰፋ ያለውን መርሃ ግብራችን ጠቅለል የምናደርገው የመጀመሪያው ሰንበት ዘወረደ ለምን ተባለ ወይም ሙሴኒ የሚለው ከምን መጣ የሚለውን የመጀመሪያውን ጾም የምንቀበልበት ሰንበት የቀበለው እሁድ ዘወረደ ወይም ሙሴኒ የተባለበት ምክንያት በዚህ ዕለት ዋዜማ የሚዘመረው ማህተው በመዋለ ጾሙ ጠቅላላ የሚዘመረው የጾመ ድጓው መጀመሪያ ዘወረደ እምላአሉ አይሁድ ሰቀሉ ብሎ ስለሚጀምር በዚህ ማህተው የተሰየመ ነው። ዘወረደ እምላአሉ አይሁድ ሰቀሉ ማለትም ከላይ የወረደውን አምላክ አይሁድ ሰቀሉት ማለት ስለሆነ የጌታችን የኢየሱስ ክርስቶስን የእርገቱን፣ የስቅለቱን፣ የአዳኝነቱን መታሰቢያ የያዘ ነው። ዮሐንስ ምዕራፍ 1 ቁጥር 9፣ ዮሐንስ ምዕራፍ 3 ቁጥር 13። ሳምንቱ ሙሴኒ የተባለበትን ምክንያት በዚሁ ሳምንት መጀመሪያ የሰኞ እዝል ከመዝይቤ ሙሴ ጻአቱ እምትዕይንት ሙሴ ከከተማ መውጣቱ እንደዚህ ነው ያለ ስለሚል እንደዚሁም የዚህ ዕለት ማለት የሰኞ ዕለት ሙሴኒ ይቤ በውስተ ኦሪት ምድረ ሰናይት እያለ የሙሴን ታሪክ ስለሚጠቃቅስ ሳምንቱ ሙሴኒ ተባለ። ነቢያትም 40 ቀን ጾመው ካለፉ በኋላ የሙሴ ሕግና ትንቢተ ነቢያት ፈጻሚ የሆነው አምላካችን እንደነሱ 40 ቀንና 40 ሌሊት መጾሙን የሚያስታውስ ነው። ዘጸአት ምዕራፍ 24 ቁጥር 18፣ አንደኛ ነገሥት ምዕራፍ 19 ቁጥር 8፣ ማቴዎስ ምዕራፍ 4 ከቁጥር 1 እስከ 4። እንግዲህ በዚህ ዕለት የሚነበቡ ምንባባት የሚሰበከው ስብከት ሁሉ ከዚሁ ጋር የተያዘ ነው። ጌታችን ከሰማየ ሰማያት መውረዱ ከድንግል ማርያም ተወልዶ ለእኛ ሲል ድነተ ሥጋ ድነተ ነፍስ ሊፈጽምልን እንደመጣ እሱ የመጣው ማን እንደሆነ እኛም እያወቅን ይህን ሁሉ ሲያደርግልን እኛስ ምን ማድረግ አለብን ብለን ለእኛ የመጣውን አምላካችንን በዚህ መልኩ ያሳየንን ግብር ተከትለን ፍቅሩን የምናስብበት ምሕረት ደግነቱን አብዝቶ አምላካችን በቸርነቱ እንደጎበኘን ካህሊነቱን መሐሪነቱን ፍቅሩን ለኛ ያደረገውን ውለታ ሁሉ የምናስብበት ስለሆነ እንግዲህ በዚህ መልኩ ዘወረደ ብለን ከሰማየ ሰማያት መውረዱን እያሰብን ቅድስት ቤተክርስቲያናችን ሳምንቱ ሙሉ በዚሁ ታሳልፋለች። እንግዲህ ሁለተኛው ሳምንት ሁለተኛው እሁድ ደግሞ ቅድስት፣ ከዛ ምኩራብ፣ ከዛ መጻሕፍት እያልን እንግዲህ እያንዳንዱ እንደ አምላካችን ፈቃድ ቤተክርስቲያናችን የምታስተምረውን እየተማማርን እንሰነብታለን ማለት ነው። በተለይ የሚቀጥለው ሳምንት የጌታችን ወይም ከአንድ ሳምንት በኋላ የመጀመሪያው ቅድስት የሁለተኛው ሰንበት ቅድስት በተባለችዋ ማግስት ነው የጌታ ጾም የሚጀምረውና ይሄ አብይ ጾም የተባለው የተለያየ ስም ያለው የድል ጾም፣ የመሸጋገሪያ ጾም፣ ጾመ አስተምህሮ፣ የቀድሶተ ገዳም ጾም፣ ሁዳዴ ጾም ወይም የጾመ ሁዳዴ፣ የካሳ ጾም ተብሎ የሚጠራ ነው። እነዚህንም ወደፊት እንግዲህ የምንመለከተው ይሆናል። እግዚአብሔር አምላካችን ለዛሬ እንደ መነሻ አድርጎ ይሄንን ስለነገረን ስላስተማረን ስሙ የከበረ የተመሰገነ ይሁን። እንግዲህ መቼስ ጾም ሲመጣ ሁልጊዜም በልባችን መጥፋት የሌለበት ነገር ጾምን ለምንድን ነው የምጾመው? አምላኬ በቸርነቱና በምሕረቱ እንዲያደርግልኝ የምፈልገው ነገር ምንድን ነው ብለን በእውነት ልባችን አፍሰን እርሱ የወደደውን የፈቀደውን በሕይወታችን ውስጥ እንዲያደርግልን ለምነ ነው ጸልየን ደይጠንተን እንኳ አይደለም እስከዛሬ የተደረገልን በቸርነቱ ነው። ከዚህ በኋላ ደግሞ በእውነት በልባምነት እንደ ባለ አእምሮ አስበን እርሱ አምላካችን የፈቀደውን በሕይወታችን ውስጥ እንዲያደርግልን ያሉንን ጉዳዮቻችን አጀንዳዎቻችን ሁሉ እንዲያነብልን ለሱ ልባችን አፍሰን እየነገርን የምንፈጽመው እንዲሆን ነው የሚያስፈልገን። ቅዱሳት መጽሐፍትን ማንበብ፣ ዳዊትን መድገም፣ አምላካችን የፈቀዳቸውን የተለያዩ ስብከቶችን ማዳመጥ፣ በአጠቃላይ መንፈሳዊ ሕይወታችን የሚታደስበት ከትላንት ዛሬ በተሻለ ለሱ የምንፈጽመው አምልኮት አምላካችን እንደ ቸርነቱ እንዲቀበለው ለማድረግ ደፋ ቀና የምንልበት ያችን ደግሞ ፋሲካውን ለማየት ከመድረሳችን በፊት መንፈሳዊ ሕይወታችን የምንፈትሽበት ስለሆነ ከሁሉ በላይ ደግሞ እሱ ለኛ የሰጠንን ያደረገልን ነገር ሁሉ እያመሰገን በፍቅር ሆነን በትህትና ሆነን በትዕግስት ሆነን እሱ አምላካችን በሚወደው ሕይወት እየኖርን እንድንጾመው ያስፈልገናልና አምላካችን አሁንም እንግዲህ ኃይል ብርታት ሆኖን ፈታኛችንን በእናቱ በመብርሃን በማያሳፍሮ ጸሎት አስሮልን በሰላም ጀምረን ለመፈጸም እንዲያበቃን የእሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። እንግዲህ በየጊዜው ይህንኑ ትምህርት እየሰማን እያብላላ ነው ስንሄድ ብዙ ነገሮቻችን በእውነት በሕይወታችን ውስጥ እንዲገቡ የምንፈልጋቸው በመንፈሳዊ ሕይወታችን እንድንጠነክር የሚያስፈልጉ መልእክቶች አሉንና እነሱን እየተከታተልን እንሰነብታለን። አሁንም አምላካችን ዓመቱን በሰላም አሳልፎ ይህንን ጾም ለመጾም በዋዜማው ስላደረሰን ክብር ምስጋና ለገናና ስሙ ይሁን። በምንችለው አቅም እንጹም። ሰዓቱን እንኳን ቅድም እንደተባለው መጠበቅ እንኳን ባንችል አምላካችን በእውነት እሱ የሚያውቀው ሕይወት አለንና ካበረታን ብናደርገው ጾሙን ደግሞ ብቻውን እንዳንተወው
ጾም ምንጊዜም ከጸሎት ጋር ነው የሚሄደውና ጸሎትን እያበዛን ምሕረትና ደግነቱ እንዲያበዛልን እየሰገድን እየመጸወትን ሁሉንም አስተባብረን አንድ አድርገን ልብንም ሐሳብንም ሰብሰብ አድርጎ ከክፉ ነገሮች አይኖችንም አንደበትንም ጆሮንም ህዋሳቶችንም ልብንም ጠብቆ ያው መቼስ አንተ ወርዳንን የማምኑን አቅበታለሁ አንተ በቸርነት ግን ሙሉ እንድታደርግልኝ እባክህ ህዋሳቶችን አንተ የፈጠርካቸውን ህዋሳቶችን ላንተ መልሰው የሚገዙ አድርግልኝ። ቅዱስ ያሬድ አይን ይጹም ጆሮም ይጹም አንደበትም ይጹም ብሏልና ከነዚህ ሁሉ ተከልክዬ በፍቅርህና በቸርነትህ ይችን ዕለትና ደቂቃ እንዳያት የፈቀድክልኝ አምላኬ እንደምትወደው ጾሜ የልቦና የመሻት ተፈጽሞ ወደ አንተ ያቀረብኩት ጸሎት ተሰምቶ ምሕረትን ሳታርቅብኝ ለዚያች ለትንሣኤ ከዛም በኋላ ደግሞ የበለጠ አጽንተህ እንድጠብቀኝ እማጸናሃለሁ እያል ትላንት አናደርገው የነበረውን ነገር ዛሬ አብልጠን አብዝተን እንዳቅማችን እሱን አቅም ብለን እየጠየቅን እናቱን ደጅ እየጠናን የቅዱሳንን ቃል ኪዳን ተማምነን እንድናደርገው ያስፈልገናል። አምላካችን እሱ በቸርነቱ አሁንም የተወደደ የተፈቀደ ጾም አድርጎ ይስጠን። ኃይል ብርታት ይሆነን። የቸርነቱን ሥራ ይስራልን። በመውጣት በመግባታችን ሞገስ ይሆነን። በሄድንበት ባለፍንበት በተበተንበት ቦታ ሁሉ እሱ አምላካችን ጥበቃው እንዳይለየን ፍቅሩ እንዳያጓድልብን አይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጾም ከጸሎት ከምስጋና እርሱን አምላካችንን ሁልጊዜም ከማመስገን ወደ ኋላ እንዳንል እርሱ በማስተዋል እንድንመላለስ ይርዳን። መጨረሻችንን እሱ አምላካችን አሳምሮ ለደገኛው ክብር ሁላችን የሚያብቃን። በጾም በጸሎት ደግሞ ሀገርም ትጠበቃለችና አሁንም በየዋሻው በየፍሩክታው በተለያየ መልኩ ስላሉ ስለሚማጸኑ ድንጋይ ተንተርሰው አመድ ነስንሰው ግርማ ሌሊቱን ጸባጋንንቱን ታግሰው ለሚማጸኑ እርሱ የሚያውቃቸው ወገኖቻችን አሉና እኛ ብንደክምበት ስለነሱ እንኳ ብሎ ህዝባችንን ሀገራችንን ከዓይነ ሞት እንዲሰውርልን መልካሙን ደጉን ጊዜ እንዲያቀርብልን የይቅርታውን ሥራ ለህዝባችን እንዲያበዛልንና መተሳሰቡን መከባበሩን መፈቃቀሩን እንዲያመጣልን ሀገር እግዚአብሔር የተባለች ሀገራችንን በርግጥም ሀገር እግዚአብሔር መሆኗን እሱ አምላካችን በቸርነቱ የቀደሙ አባቶቻችንን ሃይማኖት የቀደሙ አባቶቻችንን ትጋትና ጽናት ለህዝባችን ለአባቶቻችን በአጠቃላይ ለቅድስት ሀገራችን የቀደመው ክብሯ እንዲመልስልን ፍቅሩ እንዲያበዛልን የተቀደሰ ፈቃዱ ይሁንልን። ይቆየን። አሁንም አምላካችን በቸርነቱ በሰላም አስጀምሮን በሰላም ያስፈጽመን። አሜን። ይቆየን። ተከታታይ መርሃ ግብሮቻችንን በሚቀጥሉትም እንደዚሁ ከጾም ጋር በተያያዘ ልንሰማቸው የሚያስፈልጉትን እየተከታተልን እንሰማለን። እናንተም ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱብን ከወዲሁ ለመጠቆም እንወዳለን። ለዛሬ እንግዲህ ለመጀመሪያው በዚህ መልኩ ለማየት ወደናል። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የነጻች የጎላች የተረዳች ይችን የተዋህዶ ሃይማኖታችንን እምነትና ስርዓቷን በተመለከተ ወደ እናንተ የምናደርሰውን ይህን መርሃ ግብራችን ያደረስነው ማህደረ ተዋህዶ መንፈሳዊ የዩቲዩብ አገልግሎታችንን መነሻ አድርገን ነው። እግዚአብሔር አምላካችን አሁንም ለሚያደምጡ ሁሉ ለፍሬ ለበረከት ያድርግልን። እናንተም እንግዲህ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ እንድትከታተሉ ሌሎችም እንዲከታተሉ እንድትጠቁሙ በድጋሚ በአጽንኦት መልእክቱን እናስተላልፋለን። ይቆየን። አዛኝት እናቱን መብርሃን መልካም ወደ ሆነው ልጇ ወዳጇ ወደሚወደው ፍቅሩን ወደምናስብበት ኃይል ብርታት አግኝተን ዋጋ ለምናገኝበት ነገር እንዲያተጋን ጾሙን በእናትነት ፍቅሯ እሷ እንድትረዳን ፈታኛችን እንድታስርልን እግሩን በእግር ብረት እጁን በሰንሰለት አፉን በልጓም ብረት አስራልን አማላጅቱ ቃል ኪዳኗ ለመልካም ነገር ሁልጊዜም እንዲያተጋን የእናትነት ፍቅሯ ከሁላችን ጋር ይሁንልን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን። መልካም ጾም ይሁንልን።